ፕሬዝዳንት ትራምፕ በኢራን ላይ የሚያደርጉትን ጦርነት ለመገደብ የቀረበው የውሳኔ ሀሳብ ተቀባይነት ሳያገኝ ቀረ። በኢራን በሚደረገው ጦርነት ላይ የፕሬዝዳንት ዶናልድ ትራምፕ ስልጣን ለመገደብ ያለሙ በሁለት ፓርቲዎች የቀረበው የውሳኔ ሀሳብ ተቀባይነት ሳያገኝ ቀረ። ይህ ፕሬዝዳንት ትራምፕ የሀገራቸው ምክር ቤት ፈቃድ ሳያገኙ ወታደራዊ እርምጃ እንዳይወስዱ ለመከላከል የታሰበው የውሳኔ ሀሳብ በ53 ተቃውሞ ውድቅ ሲሆን የደገፉት 47 ናቸው። ዲሞክራቶች ትራምፕ የአሜሪካ ምክር ቤት ስልጣን ወደ ጎን ገፍተዋል በሚል ተችተዋል። በምክር ቤት ውስጥ ያሉ አብዛኞቹ የትራምፕ ፓርቲ አባላት የውሳኔ ሀሳቡን የተቃወሙ ሲሆን ነገር ግን ጦርነቱ በሚመጡ ሳምንታት እየሰፋ የሚሄድ ከሆነ ሀሳባቸውን ሊቀይሩ እንደሚችሉም ጠቁመዋል። ባለፈው ሳምንት ማብቂያ ላይ የጀመረው ይህ ጦርነት እስከ 8 ሳምንታት ሊቆይ እንደሚችል የመከላከያ ሚኒስትሩ ፔግ ሄግሴት ተናግረዋል። ይህ ትራምፕ ከሰጡት ጊዜ በእጥፍ የሚበልጥ ነው። የምክር ቤቱ አባላት በፓርቲ ደረጃ ድጋፍና ተቃውሟቸውን በተመሳሳይ የገለጹ ሲሆን አንዲት የሪፐብሊካን ፓርቲ የምክር ቤት አባል ውሳኔውን መደገፍ የኢራንና የአሜሪካን ወታደሮች የተሳሳተ መልእክት ማስተላለፍ ነውም ብለዋል። የዲሞክራቶች መሪው ቻክ ሹመር ድምጽ ከመስጠቱ በፊት ባደረጉት ንግግር በመካከለኛው ምስራቅ በሚካሄደው ያልተቋረጠ ጦርነት የአሜሪካ ሕዝብ ጋር ትቆማለች ወይስ ወደ ሌላ ጦርነት እያስገቡ ካሉት ዶናልድ ትራምፕ እና ፔት ሄግሴት ጋር ትቆማለች ሲሉም ጠይቀዋል። ይህ የውሳኔ ሀሳብ በምክር ቤቱ አባላት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል። ነገር ግን ተቀባይነት የማግኘቱ ነገር አጠያያቂ ነው። በአሜሪካ ሕግ መሰረት ፕሬዝዳንቱ በይፋ ሳያውጅ በራሱ ውሳኔ ጦርነት ማካሄድ የሚችል ሲሆን ነገር ግን በ48 ሰዓት ውስጥ ለኮንግረሱ ማሳወቅ ይጠበቅበታል። ሰላም ጤና ይስጥልን ውድ የተከበራችሁ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ዛሬ ስለ አሜሪካ፣ እስራኤል እና ኢራን ያሉበት ወቅታዊ መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራም ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ፕሮግራም በመምራት አብራችሁ ቆይታ የማደርገው እኔ ሳራ ባትና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። አብራችሁን ቆዩ። ፕሬዝዳንት ትራምፕ በኢራን ላይ የሚያደርጉት ጦርነት ለመገደብ የቀረበው የውሳኔ ሀሳብ ተቀባይነት ሳያገኝ ቀረ። በኢራን በሚካሄደው ጦርነት ላይ የፕሬዝዳንት ዶናልድ ትራምፕ ስልጣን ለመገደብ ያለሙ በሁለት ፓርቲዎች የቀረበው የውሳኔ ሀሳብ ተቀባይነት ሳያገኝ ቀረ። የፕሬዝዳንት ትራምፕ የሀገራቸው ምክር ቤት ፈቃድ ሲያገኙ ወታደራዊ እርምጃ እንዳይወስዱ ለመከላከል የታሰበ የውሳኔ ሀሳብ በ53 ተቃውሞ ውድቅ ሲሆን የደገፉት 47 ናቸው። ዲሞክራቶች ትራምፕ የአሜሪካ ምክር ቤት ስልጣን ወደ ጎን ገፍተዋል በሚልም ተችተዋል። በምክር ቤት ውስጥ ያሉ አብዛኞቹ የትራምፕ ፓርቲ አባላት የውሳኔ ሀሳቡን የተቃወሙ ሲሆን ነገር ግን ጦርነቱ የሚመጡት ሳምንታት እየሰፋ የሚሄድ ከሆነ ሀሳባቸውን ሊቀይሩ እንደሚችሉም ጠቁመዋል። ባለፉት ሳምንት ማብቂያ ላይ የጀመረው ይህ ጦርነት እስከ 8 ሳምንታት ሊቆይ እንደሚችል የመከላከያ ሚኒስትሩ ፔት ሄግሴት ተናግረዋል። የትራምፕ ከሰጡት ጊዜ በእጥፍ የሚበልጥ ነው። የምክር ቤቱ አባላት በፓርቲ ደረጃ ድጋፍና ተቃውሟቸውን በተመሳሳይ የገለጹ ሲሆን አንዲት የሪፐብሊካን ፓርቲ ምክር ቤት አባል ውሳኔ መደገፍ ለኢራንና ለአሜሪካ ወታደሮች የተሳሳተ መልእክት ማስተላለፍ ነውም ብለዋል። የዲሞክራቶች መሪ ቻክ ሹመር ድምጽ ከመስጠቱ በፊት ባደረጉት ንግግር በመካከለኛው ምስራቅ በሚደረገው ያልተቋረጠ ጦርነት የአሜሪካ ሕዝብ ጋር ትቆማለች ወይስ ሌላ ጦርነት እያስገቡ ካሉት ዶናልድ ትራምፕ እና ፔት ሄግሴት ጋር ትቆማለች ሲሉም ጠይቀዋል። ይህ የውሳኔ ሀሳብ በምክር ቤቱ አባላት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል። ነገር ግን ተቀባይነት የማግኘቱ ነገር አጠያያቂ ነው። በአሜሪካ ሕግ መሰረት ፕሬዝዳንቱ በይፋ ሳያውጅ በራሱ ውሳኔ ጦርነት ማካሄድ የሚችል ሲሆን ነገር ግን በ48 ሰዓት ውስጥ ለኮንግረሱ ማሳወቅ ይጠበቅበታል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደተናገሩት የትራምፕ አስተዳደር በሕግ የሚጠበቅበትን ሂደት አስከብሮ እየሰራ መሆኑን በመጥቀስ ፕሬዝዳንቱን ተከላክለዋል። በኢራን ላይ ጦርነት ከመክፈቱ በፊት ከፍተኛ የምክር ቤት አባላት እንዲያውቁ መደረጋቸውና ምንም እንኳን አስፈላጊ አልነበረም ቢሉም ለተሰኞ ደግሞ ትራምፕ ለምክር ቤቱ እርምጃቸውን በደብዳቤ ገልጸዋል። ትራምፕ ከዚህ በፊት ኢራን ላይ የአየርና የሚሳኤል ድብደባ ሲፈጸምና የቬንዙዌላ ፕሬዝዳንት በያዙት ጊዜ ከሀገራቸው ምክር ቤት ምንም አይነት ፈቃድ አልጠየቁም ነበር። የአሜሪካ ምክር ቤት ፕሬዝዳንቶች የምክር ቤቱን ፈቃድ ሳያገኙ ወደ ጦርነት እንዳይገቡ የከለከለውን ሕግ ያሳለፈው በአውሮፓውያኑ ከ1973 ፕሬዝዳንት ሪቻርድ ኒክሰን በቪየትናም የሚያደርገውን ጦርነት ከመገደብ ነበር። ሕጉ ፕሬዝዳንቶች ወታደራዊ እርምጃ እንዲወስዱ ካዘዙ በኋላ በ48 ሰዓት ውስጥ ለምክር ቤቱ እንዲያሳውቁና ምክር ቤቱ ደግሞ ጦርነቱ ከጀመረ በ60 ቀናት ውስጥ ለውሳኔ መሰጠት ይጠበቅበታል። ከዚህ ቀደም ከ25 ዓመት በፊት ለአሜሪካ የተፈጸመውን ከባድ የሽብር ጥቃት ተከትሎ የአሜሪካ ምክር ቤት በመካከለኛው ምስራቅ ወታደራዊ እርምጃ እንዲወስዱ ፈቃድ ሰጥተውትም ነበር። በተለያዩ ጊዜያት የአሜሪካ መሪዎች ወታደራዊ እርምጃ ሊወስዱ ከምክር ቤቱ ፈቃድ እንዲጠይቁ የሚያስገድደውን ሕግ እንዲሰረዝ ተደጋጋሚ ጥረቶች ቢደረጉም ሳይሳኩ ቀርተዋል። ይህ በእንዲህ እንዳለ የአያቶላህ አሊ ሄሚኒ ግድያ የተቃወሙት አፍሪካ ሀገራት የትኞቹ ናቸው? አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ሄሜኒ መገደላቸውን ተከትሎ የአፍሪካ ሀገራት የተለያየ ምላሽ ሰጥተዋል። መንግስታት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ሌሎችም ከኢራን ጋር ሃይማኖታዊና ፖለቲካዊ ግንኙነት ያላቸው ሀዘናቸውንም ገልጸዋል። ኢራን ለዓመታት በአፍሪካ ሀገራት በሚገኙ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች። ነጻ የትምህርት እድሎችንም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው ሀገራት መካከል ናይጄሪያ፣ ኒጀር፣ ጋና እና ጋምቢያን ይጠቀሳሉ።
የናይጄሪያና ኒጀር ተቃውሞ። በአፍሪካ ከፍተኛ ቁጥር ያላቸው የሺአ ሙስሊሞች የሚኖሩባት ናይጄሪያ ለጠቅላይ መሪው ግድያ ቀድማ ምላሽ ከሰጡት ሀገራት አንዷ ናት። በደቡብ ናይጄሪያ 12 ግዛቶች ውስጥ ሰልፎች የተካሄዱ ሲሆን በሄሜኒ ግድያ የተሰማቸውን ሀዘን ለመግለጽ በርካቶች አደባባይ ወጥተዋል። ማንኛውም አይነት አለመረጋጋት ወይንም ግጭት እንዳይነሳ በሚል የጸጥታ ኃይሎች መሰማራታቸውም ተገልጿል። አልሚዛን የተባለ የሃይማኖት መጽሔት አርታኢ ኢብራሂም ሙሳ እንደሚለው ሄሜኒ የሃይማኖት የሞራልና መንፈሳዊ አቅጣጫ ጠቋሚ ተደርገው ይወሰዱ ነበር። አያቶላህ አሊ ሄሜኒ በአስተምሮታቸው እንደሚታወቁም ተነግሯል። የናይጄሪያዊ የሺአ አክቲቪስት ፕሮፌሰር ኢሻው ማልችግሮ የሄሜኒ ግድያ በጣም የሚያሳምም ነው ሲሉ ተናግረዋል። በጣም ነው የምንናፍቃቸው፣ የሞተው ክብሩን ጠብቆ ስለሆነ እንኮራበታለን ሲሉም ተናግረዋል። እንደ ናይጄሪያ ሁሉ በኒጀርም ሰልፎች ተካሂደዋል። በመዲናዋ ኒማር አደባባይ የወጡ ሰልፈኞች የሄሜኒን ግድያ በጽኑ አውግዘው የኢራን ያላቸውን ድጋፍ ገልጸዋል። ነገር ግን በናይጄሪያና ኒጀር መንግስታት በይፋ የሰጡት መግለጫ የለም። የሺአ ሙስሊሞች በሚኖሩባት ሉዓላዊ አፍሪካዊት ሀገር ጋምቢያም የሚኖር ዶክተር ሱፊ አቲፍ ኤሚኒ አልሁሲኒ ሄሜኒ የሙስሊሞች ማህበረሰብ ትክክለኛ መሪ ነበሩም ሲሉ ተናግረዋል። ኢራን ላይ የተፈጸመው ጥቃት የሞራልና ህግጋት መላሸቅ ብለውታል። አሜሪካና እስራኤል በዲፕሎማሲና በሞራል ከስረዋልም ሲሉ ተናግረዋል። የቡርኪና ፋሶና ሴኔጋል ምላሽ። በቀጠናው ይፋዊ አቋም ከያዙ ሀገራት በዋናነት የሚጠቀሰው ቡርኪና ፋሶ ናት። በኢራን ላይ የደረሰው ጥቃት ያወገዘው ቡርኪና ፋሶ መንግስት በመዲናዋ ኡጋዴቡ የሚገኘው የአሜሪካ ኤምባሲን ዘግቷል። ይህ ውሳኔ የቡርኪና ፋሶ መንግስት የውጭ ጉዳይ ፖሊሲ ለውጥን ያሳያል። ቡርኪና ፋሶ፣ ማሊ እና ኒጀር ከምዕራባውያን ሀገራት ጋር ያላቸው ግንኙነትን መቀነስ ጀምረዋል። የሄሜኒ ግድያ ሉዓላዊነትና የውጭ ሀገራት ጣልቃ ገብነት ጉዳይ መነጋገሪያ እንዲሆንም አድርጎታል። ሴኔጋል ስለ ሄሜኒ ግድያ ይፋዊ አቋማቸውን ካሳወቁ ሀገራት መካከል ስትሆን ጠቅላይ ሚኒስትር ኦስማን ሶንኮ እጅግ አስቀያሚ ነውም ብለው ኮንነውታል። በመካከለኛው ምስራቅ በአሜሪካና በሀገሯ እስራኤል ምክንያት ጦርነት ተነስቷል። ኢራን ላይ ጥቃት ለመፈጸሙ ወስነዋል። ሀገራትን ማጥቃትና አፍኖ መቆጣጠር በጣም አሳፋሪ ነው። የተባበሩት መንግስታት ፍቃድ ያልሰጣት ሀገር ሌላን ሀገር ስታጠቃና ግድያ ስትፈጽም እጅግ ያሳስባል ሲሉም ተቃውሟቸውን ገልጸዋል። ሴኔጋል ከምዕራባውያን ሀገራት ሆነ ከሙስሊሞች ጋር ትስስር የነበራት ቢሆንም አሁን ባለው ሁኔታ ግን ከምዕራባውያን ጎን እንደማትቆም የሚጠቁሙ መግለጫዎችን ማውጣታለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አሜሪካና እስራኤል በኢራን ላይ ያደረሰው ጥቃት አውግዘውታል። ጥቃቱ ዓለም አቀፍ ሕግን የጣሰ መሆኑንም ገልጸዋል። ገና ለገና ጥቃት ሊደርስብኝ ይችላል ብሎ ጥቃትን መፈጸም ዓለም አቀፍ ሕግም አይፈቅድም። በግምትና ቅድመ ግምገማም ጥቃት አይፈጸምም ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በባህረ ሰላጤ ሀገራት ላይ የደረሰውን ጥቃት ኮንነውታል። በተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስ እና ባህሬን ላይ የተፈጸመው ጥቃት ኬንያ ታወግዘዋለችም ሲሉ ተናግረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በባህረ ሰላጤ ሀገራት ላይ የደረሰውን ጥቃት ኮንነዋል። በተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስ እና ባህሬን የተፈጸመው ጥቃት ኬንያ ታወግዘዋለች በማለትም ተናግረዋል። ጦርነቱ ወደ መካከለኛው ምስራቅ ሀገራት መስፋፋቱ ዓለም አቀፍ ሰላምና መረጋጋትን እንደሚያናጋ አስጠንቅቀዋል። ደቡብ አፍሪካ ኢራን ያለችበት የብሪክስ አባል ሀገር ናት። የአፍሪካ ሀገራት በይፋ ጥቃቶቹን በማውገዝ አቋማቸውን እየገለጹ ይገኛሉ። በተለይም በሳህል አካባቢ የሚገኙ ሀገራት የኢራን ጠቅላይ መሪ መገደል ሃይማኖታዊ ትርጉም አለውም ሲሉ ተናግረዋል። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።